እንድትረጂኝ ፈልገው ነገር አለ ማለት ሳልነግርሽ ብዙ ጊዜ ይሆናል፣ ግን አንቺን ከዚህ በኋላ ከጎንሽ መሆን እፈልጋለሁ። ማንም እንዲጎዳሽ፣ ማንም እንዲያሳዝንሽ አልፈልግም። ደግሞ እስካሁን ድረስ የተጎዳሽውን ልክስሽ እፈልጋለሁ። እንድትይኝ እፈልጋለሁ። በእናትሽ ተረጂኝ። ልጎዳ አልፈልግም። አትጎጂኝም። እኔ እሺ ጉድሽኝ። እኔ አትጎጂኝም። እኔ እሺ እሄዳለሁኝ። እዚህ መቆየት አልፈልግም። እኔ ቤተሰቦቼን መለወጥ እፈልጋለሁ። እዚህ ሰርተሽ ትለወጫለሽ። ችግር የለውም። ባትሄጂስ አብረን እንሰራለን አልኩሽ አይደል? እባክሽ እሺ በይኝ በእናትሽ። አናን ስልሽ አናን በመድኃኒዓለም ተነስ እንዲጨመርኩ የለመነሽ አይደለም። አንተ ለምን የራስን ስሜት ብቻ አንተ እኔ ስሜት ብቻ አይደለም አናን፣ እባክሽ ተረጂኝ። እኔ ስለምወድሽ እኮ ነው። እኔ እኮ ሳልወድቅ አልቻለሁ ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬሽ ውስጥን ልግለጽልሽ ጨነቀኝ ጠበበኝ እፋኝ የምልሽ እወቂልኝ ባክሽ እንደምወደሽ። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛል። እኛ እግዚአብሔር ይመስገን በጣም ደህና ነን፣ ሰላም ነን። እንዴ ወንድሜ እንዴት ነህ? አዎ በጣም ደህና ነን። ዛሬ ለየት ብለን ምንድን ነው እንዳትሉን አበባ ምናምን አለ እዚህ ጋር ዲኮር አለ ምናምን አንዳንድ ነገሮች ተዘጋጅተዋል። ምን መሰላችሁ? ዛሬ አንድ ሰርፕራይዝ አለ። ያው ሰርፕራይዝ ነው ዌልካም ነው። የሆነ ነገር ለሚገባው ሰው የሚገባውን ነገር ልናደርግ ነው። ምን ካላችሁ ያው ሀናንን ታውቋታላችሁ። ሰሞኑን ሀናን የትኛ መሀል ሀናን እኔ ጋር ሻላይ ምናምን ጋር እየተፈጠረ ያለው ነገር ብዙ ነገር አይታችኋል እናንተ ቤተሰቦቻችን። ምን አለ መሰላችሁ? ሀናን የሰው ሀገር ሄዳ ብዙ ነገር ሰርታ ለፍታ የመጣች ልጅ ናት። ማለት ብዙ ስቃይ አይታለች። እውነት ለመናገር በጣም ተሰቃይታለች። እኔ ከኋላ የነገረችኝ ታሪኳ የምሬን ነው። በጣም ነው ያሳዘነችኝ። በጣም እኔ እግዚአብሔርን ምን ያህል እንደተሰማኝ እኔ አውቃለሁ። ማለት እዛ ስደት ያላችሁ ሰዎች ብዙ ነገር ታውቃላችሁ እና ምን ያህል ችግር አንዳንድ ሰው እንደሚያጋጥም ስትሄዱ ብዙ ነገሮች ጥሩ ቤት ካላጋጠማችሁ፣ ጥሩ ቦታ ካልገባችሁ ብዙ ነገር ያጋጥማችኋል እና ስደት ያላችሁ ሰዎች ይህን ነገር ይረዳሉ ብዬ አስባለሁ። የምሬን ነውና የነገረችን ነገር በጣም አሳዛኝ፣ በጣም ያሳዝን፣ ልብ የሚነካ ነገር ነውና ሁሉም ነገር ነግራኛለች እና በጣም ነው ያሳዘነችኝ። በጣም ነው ያዘንኩኝ። ማለት ስትመጣ በዚህ መልኩ መቀበል አልነበረብኝም። የተፈጠረው ነገር በጣም ያሳዝናል። በጣም አዝኛለሁ። እውነቴን ነው የምለው። እናንተንም ጭምር ይቅርታ ጠይቃለሁ። ማለት እሷን በዚህ መልኩ በመቀበል ማለት ነው። በሚያሳዝን በጣም ልቧ ተቆርጧል። ማለት እሷ እንዲህ አስባ ተመልሳ መጣ ያሳለፈችውን ነገር እስከምትነግረን ድረስ በጣም ነው ባዳ ያደረግናት። በጣም ነው የጎዳናትና በጣም ነው የተሰማኝ። እውነቴን ነው የምለው እና ቤተሰብ በጣም አዝኛለሁ። እኔ በራሴ በኩል አንተም ሰምተህ ነበር። እውነቱን ለማውራት ሀናን ያጋጠማት ነገር አይገባትም። አብሶ እዚህ ከመጣሽ በኋላ የተደረጉ ነገሮች አይገባም። ምክንያቱም ብዙ ነገር አይታ የመጣች ብንችል ብያለሁ። ብንችል ልንረዳት ልንቀርባት ሲገባ እውነቱን ለማውራት እኔ አሁን በመጀመሪያ ቀን ማግኘቴ ብዙ ነገር ስለሰማሁ ትንሽ ለእሷ ጥሩ ፊሊንግ ነበር በእህትነት ማለት ነው። ግን ብዙ ሰው ያው ከእርሱ ጋር የተፈጠሩት ዴቪን የሆነ ሰዓት ባለመግባባት የተፈጠሩ አለመረዳት፣ አንዳንድ አለመረዳት ምክንያቶች ሰውን ይጎዳሉ እና እኔ በጣም ነው የምሬን ልቤን የነካው እና ታሪኳ እና ምን አለ መሰላችሁ? እውነቴን ነው የምለው። በጣም ይቅርታ ጠይቃለሁ በዚህ አጋጣሚ። እሷንም ይህ ቪዲዮ በኋላ እንደገና ማየት ስትመጣም ይቅርታ ጠይቃታለሁ ለሁሉም ነገር እና ዛሬ ትንሽ ነገር አዘጋጅተናል እና ምንቴ ዌልካም ለማለትም አይል ነው። በዚያ ላይ ደግሞ መሀል ላይ አንድ የምነግራት ትልቅ ቁም ነገር አለኝ። ማለት ሁሌ የማስበውን ነገር ሁሌ ለእሷ የማስበው ነገር ነበረኝና ልቤ ላይ የሆነ ነገር ስሜት አለኝ እና ያን ነገር ደግሞ ዛሬ ልነግራት ፈልጋለሁ። ከውስጥ ያውጥቼ እንድትረዳኝ ብትረዳኝ ባትረዳኝም እኔ ለእሷ ነግሬ እሺ የምትለኝ ይመስለኛል። ማለት አንዳንዴ በጣም እንዋደድ ጓደኛሞች ነን፣ ግን ይህን ነገር ማውራትም በጣም ይከብዳል። ማለት በጓደኝነት መሀል የሚፈጠሩ ነገሮች አሉ። ንጹህ እህትና ወንድም ሆነን እየኖርን ደግሞ በመሀላችን የሚሰሙ ስሜቶች ብዙውን ጊዜ ራሳችንን ይጎዳሉ እና ያን ነገር ደግሞ ዛሬ መናገር ፈልጋለሁ። የምሬን ነው የምለው። እኔ ከዚህ በኋላ አልችልም። ከአቅሜ በላይ ይሆናል ነገሩ እና ስለዚህ መናገር ፈልጋለሁ። ለእሷም ግልጽ ነግሬ የምትወስነውን ውሳኔ ልትወስን
ምንም አይመስለኝም። ምክንያቱም መናገር ስላለብኝ ነው። ምንቴ ለአንተ የምነግርህ ለምንቴ ነግሬዋለሁ ያለውን ነገር እሱ ተረድቶኛል። ግን እሷን ያው ልቧን እግዚአብሔር እንዲከፍትላት እንድሽ ልትለኝ እፈልጋለሁ። በዚህ አጋጣሚ እኔ ከዚህ በኋላ ከጎን መሆን እፈልጋለሁ። መርዳት ይህን ነገር ደግሞ ምን እንደሆነ መሀል ላይ ቤተሰቦቼ እንድታዩ እፈልጋለሁ። እስከ መጨረሻው ተከታተሉ። የቪዲዮ ያው ያለውን ነገር እንድታዩ ስለምፈልግ ሁሉን ነገር ስትመጣ እንቀጥላለን። ደውለንላታል። ምንም እዚህ ጋር የሚፈጠረው ነገር አታውቅም። ያለውን ነገር ስለማታውቅ ወደ ላይ ውጭ ብለናታል። እዚህ ጋር እንደምንጠብቃት ነግራናል እና ስትመጣ እንቀጥላለን። ገዳይነሽ ገዳይነሽ በፍቅር ገዳይነሽ 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 በመውደድ ገዳይነሽ ሳትተኩሽ የምትገይ የፍቅር አርበኛ ነሽ። ሞቻለው ሞቻለው በፍቅርሽ ሞቻለው 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 በመውደድ ሞቻለው ነፍስ እንድትዘሪብኝ ማጸንሻለሁ ነፍስ እንድትዘሪብኝ ማጸንሻለሁ መውደዴ ነገር ያዛሬ ይውጣልኝ ምናለ እንደ ሰው ተታኮልኝ ልቤ ሰላም በዋለው መውደድ መዋደዱ ከሆነ ምስጢሩ አይሻለኝም ወይ? ዌልካም እንኳን ደህና መጣሽ። እንኳን ደህና መጣሽ። እንኳን ደህና መጣሽ። ዳንስ የዴቭ ስራ ነው። አረፍ በል አረፍ በል። ሃናን እንኳን ደህና መጣሽ፣ እንኳን ለሀገርሽ አበቃሽ ብለናል። ያው እስካሁን ስለቆየን እጅግ በጣም ይቅርታ እንጠይቃለን እና ምንቴ ለተፈጠረው ነገር ሁሉ በጣም ይቅርታ፣ ትልቅ ይቅርታ እንጠይቃለን። የምሬን ነው የምለው። በተፈጠረው ነገር በጣም አዝነናል። ማለት በዚህ መልኩ አይደለም ልንቀበልሽ የነበረው፣ ግን ያው አልሆነም። ነገሮች ተበላሽቶብን ስለነበረ ነው እንደዚህ የሆነው እና ያው ታውቂያለሽ ስሜታችንን፣ የተፈጠረው ነገር እዛ ጋር የሆነው ነገር ሁሉ በጣም አዝኛለሁ። እኔ በራሴ በጣም አዝናለሁ። ይህን እናት ለአንቺ እንደዚህ አይገባም ነበር። በጣም ጥሩ ልጅ ነሽ። በጣም ወድሽ፣ ከዚህ በላይ ይገባሻል። ትልቅ ይሄ ዝም ብለን ለዌልካም ያህል ነው እንጂ ቢያንስ ይሄ የሚያስደስት ትልቅ ነገር ሆኖ ምናምን አይደለም። ለአንቺ ከዚህ በላይ ነው የሚገባሽ። በጣም ወድሽ፣ በጣም ማከብርሽ ጓደኛ እህቴ ነሽ እና እንጃ ምን እንደምልሽ፣ የምሬ ነው የምልሽ። ስትመጪ በዛ ጭቅጭቅ በዛ ንትርክ ውስጥ እንደዛ ነገር ተፈጥሮ ማየቴ በጣም አዝኛለሁ። ምክንያቱም በጣም የተፈጠረው ነገር ላይ በጣም አዝኛለሁ እና እንዴ በባዶ ሆኑና እንግዳው በአንተ ያምራል። አስደነገጣችሁኝ። የዴቭ ስራ ነው እንግዲህ ሀሳቡን አመጣ። ቀኑን ሙሉ ስንሯሯጧል ዝም ብለን ማለት ነው። ቀዳድ ባልችልም እና ዳንስ ቀዳድ ባልችልም ተቸገራችሁ ማለት ነው። ሆነሽ ነው ተቸገራለሽ። ተቸገርን። ለአንቺ ያንስሻል። እየፈራሁ የቀዳ ነው።
ችርስ ዌልካም በድጋሚ ዌልካም ብለናል። አመሰግናለሁ። እኔም በጣም በእውነት ቢያንስ እንደዚህ አይነት ፕሮግራም አለ። ልብስ ደህና ልብስ ኧረ ኖርማል ነው፣ አምሮብሻል። የምር ነው። ታዲያ ምንም ሰርፕራይዝ ሆነ እንደዛ ከሆነ እኛ ከነገርንሽ ሰርፕራይዝ አደረግነውና እውነት ያው ስለመጣሽ ደስ ብሎኛል። የምሬ ነው የምለው። ቤተሰቦቻችንም እጅግ በጣም አድርገን ይቅርታ ጠይቄያለሁ። መጀመሪያም በእሷ ስም አሁንም ይቅርታ እንጠይቃለን። ማለት ስትመጣ በዚህ መልኩ አይደለም መቀበል አለብን። ብዙ ስቃይ አይታ ብዙ ነገር ተቸግራ የሰው ሀገር ብዙ ነገር ለፍታለች እና ብዙ ነገር አይታ መጣችን ሰው በዚህ መልኩ አልነበረም መቀበል የነበረብንና በዛውም በጣም ይቅርታ ብያለሁኝ። አንቺም በጣም እንወድሽ፣ በጣም ማከብርሽ፣ በጣም የምወድሽ እህቴ ነሽ እና ምን እንደምልሽ አላውቅም። አስከፍቼሻለሁ አውቃለሁ። ስትመጪ የተደረገው ነገር ሁሉ አዝነናል እና እናት ይሄ ዛሬ አንድ ነገር አለ ማለት በዚሁ እንዴ ስልሽ ነገር ማለት አንቺ ብዙን ጊዜ ብቸኛ ነሽ ማለት እኔም ብኖርም ሌላ ጓደኛ ሌላ የምትቀርቢ ወንድ ጓደኛ እንደሌለሽ አውቃለሁ እስካሁን ድረስ። በዛ ላይ ደግሞ ብዙ ሰው ማንም እንዲጎዳሽ ማንም ላንቺ ያለው ስሜት እንዲቀንስ አልፈልግም። ማለት ማንም ያ ስሜት እንዲሰማ እንዲያደርግሽ አልፈልግም እና ዛሬ እና እየጠጣችሁ ግን ቺርስ ዛሬ ደስ ብሎኛል። ቆይ አንዴ እደውልልሃለሁ። ምን እንደምልሽ አላውቅም። የምሬን ነው ማለት ይህ ስሜት ይሰማኛል ብዬ አስቤ አላውቅም። ለአንቺ ያለኝን ቦታ ነግሬሽ አላውቅም። እንደ ወንድምሽ ነው የምታየኝ። ማለት እኔም እንደ እህቴ ነበር የማይሽ ብዙ ጊዜ ሆነኛል። ይህ ስሜት መቀየት ከጀመረ አንቺ ከመጣሽ ጀምሮ ሳይሆን ድሮ እዚህ እያለሽ ማለት ነው እና እኔ ደግሞ ከዛ በኋላ ብዙ ህይወት ውስጥ ገብቼ ብዙ ነገር አድርጌ አጥቼ አንቺ በመሄድሽ እና እሺ መጀመሪያ ተነስና አውራና አይ እንደዚህ ሆኜ አወራሻለሁ። መጀመሪያ ተነስና አውራ። ቆይ እንደዚህ ሆኜ ስሚኝ፣ በደንብ እንድትሰሚኝ እየሰማሁ ነው ግን ልሰማ ተነስ። አይ በደንብ ስሚኝ፣ በቃ ማውራውን ነገር በደንብ ስሚኝና ከዛ እኔ እነሳለሁ። እሺ ምንድነው ነገር እና እንድትረጂኝ ፈልገው ነገር አለ ማለት ሳልነግርሽ ብዙ ጊዜ ይሆነኛል፣ ግን አንቺን ከዚህ በኋላ ከጎንሽ መሆን እፈልጋለሁ። ማንም እንዲጎዳሽ ማንም እንዲያሳዝንሽ አልፈልግም። ደግሞ እስካሁን ድረስ የተጎዳሽውን ልክስሽ እፈልጋለሁ። እሺ ተነስና መስራት ነው። እሺ ካላልሽኝ አልነሳም። እሺ እንድትይኝ እፈልጋለሁ ማለት በጣም የምወድሽ በጣም የማፈቅርሽ በቃ። እሺ ተነስ መጀመሪያ ተነስና ነው አይደለም። እሺ ካልሽኝ እነሳለሁ። እሺ እንድትይኝ እፈልጋለሁ። እኔ ምን አደረግ? እሺ አሁን እኔ ማለት የምፈልገው ነገር ማለት እኔ መች እንደዚህ አይነት ሀሳብ እንደመጣልህ አላውቅም። እኔ ልጎዳህ አልፈልግም አይደል? ምርጥ ጓደኛዬ ነህ፣ ወንድሜ ነህ፣ ሁሉ ነገሬ ነህ። ግን ማለት በእንደዚህ አይነት ይሄ ሁሉ ነገር ያደረግከው ለዚህ ከሆነ ማለት ነው ለዚህ ብቻ አይደለም። እኔ ያው በዚሁ ሊፈሰልሽ ልንገርሽ ብዬ ነው ማለት ከጎንሽ መሆን እፈልጋለሁ። በቃ ሰው አለኝ እንድትይ እፈልጋለሁ። ጓደኛ አለኝ ፍቅረኛ አለኝ ብለሽ እንድታስቢ እፈልጋለሁ። ጓደኛሽ ነኝ፣ ግን ከዛ የበለጠ ነገር እንደሆነ እፈልጋለሁ። እና አንቺ መሀል ላይ እኔ እንጃ በምን ሰዓት እንደፈጠረ አላውቅም። በቃ እኔ ይህን ነገር ስጠይቅሽ ወይዘ በጣም እየፈራሁ ነው። የምሬን ነው። ይህን ለመናገር በጣም እያፈርኩ ነው። በጣም እንደ እህቴ የማይሽ እንደ ጓደኛዬ በጣም የምወድሽ በጣም ማከብርሽ ልጅ ነሽ እና በቃ እሺ ልትይኝ ብቻ ፈልገው። እኔ ልጅ ማለት ይሄ ነው ብዬ መናገራችሁ እናንተ አብረን መሆናችሁ ታውቃለህ እንጂ ለምን እንደዚህ እንድትይኝ አልፈልግም። አሁን በዚህ ሰዓት ምንም አትወስኝ። ምክንያቱም
እኔ ብዙ አይነት ነገር አይለብኝም። እኔ መጥቻለሁ አይደለ? ከዛ ድረስ አሁን መሄድ እፈልጋለሁ። አሁን እሺ ብትይኝ ብቻ ፈልገው አትሄጂም? የት ነው የምትሄጂው? እኔ ቤተሰብ የሚጠብቀኝ ልጅ ነኝ አይደል? እኔ እነሱ መለወጥ እፈልጋለሁ። አብረን እዚህ ሰርተን እንለወጣለን። በቃ አትሄጂም። ከዚህ በኋላ እንድትሄጂ አልፈልግም። አብረን እንሰራለን፣ አብረን እንለወጣለን፣ እናድጋለን። እኔ ልጎዳህ አልፈልግም ማለት በቃ ጓደኛዬ ነህ፣ ከምንም በላይ የምወደው ወንድሜ ነህ። ግን በእንደዚህ አይነት ምክንያት እናንተ ትመለያየት አልፈልግም። ግን እኔ አንድ ላይ መሆን አንችልም። እኔ ላጣሽ አልፈልግም። ከዚህ በኋላ እንድትይኝ እፈልጋለሁ። በእናትሽ ተረጂ። እኔ ልጎዳህ አልፈልግም አይደል? ልጎዳህ አልፈልግም። አትጎጂኝም። እኔ እሺ ጉቺኝ፣ እኔ አትጎጂኝም። እኔ እሺ እሄዳለሁኝ። እዚህ መቆየት አልፈልግም። እኔ ቤተሰቦቼን መለወጥ እፈልጋለሁ። እዚህ ሰርተሽ ትለወጫለሽ። ችግር የለውም። ባትሄጂ አብረን እንሰራለን አልኩሽ አይደል? እባክሽ እሺ በይኝ በእናትሽ። ሀናን ስልሽ ሀናን በመድኃኒዓለም ተነስ ዴቭ እንዲጨመርኩ የለመነሽ ሀናን ያለውን ነገር እኔ አውቃለሁ። ስለማውቅ ነው። አሁን ከመቼ ወዲህ ነው እሱ እንደዚህ መሆን የጀመረው? እሱንም እኔም አላውቅም። አንድም ቀን እንደዚህ አይነት ሀሳብ አስቤ አላውቅም እኮ። እሱንም እኮ ይሄን ነገር እሱ ፈልጎት ያመጣው ነገር አይደለም። ሀናን ተረጂዋ። እኔ እኮ አስቤ ያመጣሁት ነገር እሱ እኮ ሼም ይዞት ቀን ሙሉ የተጨነቀ ነው ያለው። እንደየተም አስባት ልጅ እንዴት ፍቅራዝ ቢያንስ ተረጂው እሄዳለሁኝ እኮ እኔ እኮ አብሬ መሆን አልችልም እኮ። ለምን እሄዳለሁ? እኔ በጣም ብዙ ኃላፊነት አይደለም እኮ። ያን ኃላፊነት ይኸው በቃ አንድ ላይ ሆናችሁ ተጋገዙ። እኛም አለን እኔ ያለው እኔ ከጎንሽ ሆናለሁ፣ እደግፍሻለሁ። እባክሽ ሀናን በእናትሽ እንድትይኝ እፈልጋለሁ። እኔ አልጎዳሽም፣ አንቺ አትጎጂኝም። በቃ እሺ በይኝና አሁን እባክሽ እኔ እወድሻለሁ ሀናን ተቀበል። እሺ በይኝ ሀናን። እኔ ይሄ ነው ብዬ ማስረዳት አልችልም። ግን አንድም ቀን እኔ ማለት ምርጥ ጓደኛዬ ነህ፣ የምወደው ወንድሜ ነህ። ግን ከምር ጀምሮ አንተ እንደነገራት እንጂ ሀናን እሱ ማለት ነው ይሄን ፕሮግራም ማዘየት ቀን ሙሉ ደፋ ቀራሽ ነው ያለው። ይሄ ቀላል ነገር ነው። እኔ እሱን አስቤ አይደለም በመድኃኒዓለም እሱ አይደለም አንደኛው ጋር እሱን አይደለም። እኔ ስለምወድሽ ብቻ ነው በቃ እሺ እንድትይኝ ብቻ ነው ፈልገው። እኔ አንቺ አትጎጂኝም፣ እኔም አልጎዳሽም በመድኃኒዓለም። አንቺ ብቻ እሺ በይኝ እንጂ ምንም ነገር ነው ተከትሎ የሚመጣው ነገር ሪስክ ሁሉ ይቀበላል። ሀናን እሺ ቢሆን እባካችሁ አንድ ላይ ነው። እኔ ጊዜው አሁን አይደለም በአንቺ ምክንያት ምንም ብመጣ ምንም አይመስለኝም። ሀናን ታውቂያለሽ አይደል? እንዴት ነው የምወድሽ ታውቂያለሽ። ከዛ ያለፈ ፍቅር ነው ያለኝ እኔ እንደምትወደኝ ብቻ ነው እንጂ እኔ እንደዛ ነበርኩ እኮ። አሁን ነው ይሄ ነገር የመጣው። ከየት እንደመጣ ነው በቃ ስሜቱ ተቀየረ። ያን ስሜት እኮ ፈልጎ ወዶ አይደለም ያመጣው። ታውቂያለሽ እሱ ጋር አሁን ያለውን እንትንም አስቢ። እሱ ፈልጎ አይደለም አንቺ እንደዚህ የሚያይሽ ልጅ እንዴት በፍቅር ተንበርኮ የሚጠይቅሽ። ልጎዳ አልፈልግም። ምትጎጂማ ጥለሽው ስትሄጂ ነው ሀናን። እኔ ሀናን ከዚህ በኋላ የምጎዳው አንቺ ጥለሽኝ ከዚህ ሀገር ስትሄጂ ብቻ ነው። እኔ አንድ ነገር ዴቭን በደንብ አውቀዋለሁ። ዴቭን በደንብ አድርጌ አውቀዋለሁ። በዚህ ባጭር ጊዜ እንድትይኝ ብቻ ነው የምፈልገው። ጥለሽው ስትሄጂ ነው የምትጎጂው ሀናን። የምትወጂው ለዚህ ልጅ የምታስቢ ከሆነ እባክሽ ጊዜ ስጪውና ቢያንስ ተረጂው። ከዛ በላይ ፍለግሽን ወስኝ። ነፍሴ ተጨነቀ። አንቺ እንድትጨነቂ አይደለም እኮ ሀናን ታውቂያለሽ። ሀናን በእናትሽ እኔ ደግሞ ወዲሽ ታውቂያለሽ። እኔ ከዛ ያለፈ ፍቅር ነው ልቤ ውስጥ ያለው። ከወንድምነት ከእህትነት ያለፈ ነገር ውስጥ ላይ ስለተሰማኝ ከጎንሽ መሆን ፈልጋለሁ። ሁሌም ልረዳሽ ፈልጋለሁ። ችግርሽን ልረዳ ፈልጋለሁ። እኔ ካንተ ልጋራ ፈልጋለሁ። አላውቅም ግን አንድም ቀን እንደዚህ አይነት ስሜት ተሰምቶኝ አያውቅም። ቢያንስ ሀናን ተረጂውና እድል ስጪው። አንድ እድል ስጪው ሀናን። ያሳለፋችሁትን ያን ጊዜ አስቢ። በቃ ከዛ በኋላ አይተሽኝ ቢያንስ የሆነ ነገር ትረጂኝ። እኔ ሰማኛለህ አይደል? እኔ አንድም ቀን አንተን እንደዚህ አይነት አስቤ አላውቅም። እኔም በዚህ መልኩ አስቤሽ አላውቅም ነበር። እሺ አሁን ምን ጊዜ በኋላ ምን ስሜት እንደመጣ አላውቅም። ልቤ ላይ ቀይጋ ምን አይነት ስሜት እንደመጣብኝ አላውቅም። እኔ ሳይሽ ብዙ ሰው እየጎዳሽ ነው ያለው። እኔ ማንም ሰው እንዲጎዳሽ አልፈልግም። ከዚህ በኋላ ከጎንሽ መሆን ፈልጋለሁ። ከጠበቃሽ መሆን ፈልጋለሁ። ለአንቺ መሆን ፈልጋለሁ። እባክሽ አብረን እባክሽ እንደዚህ ለምንሽ በመድኃኒዓለም እሺ በይኝ በእግዚአብሔር ሀናን በእናትሽ ተነስና በስርዓት እናወራለን። ሀናን እሺ ያወራሁሽ እኮ ነው። እሺ በይኝና እሺ ልነሳ ነኝ። ሀናን እባክሽ ሀናን ምንድን አንተም ያለውን ነገር እያወቅህ እንደዚህ አትበለኝ። ኖ አውቃለሁኝ ግን በቃ አሁን እኔ ጊዜው አይደለም። እኔ መስራት ያለብኝ ሰዓት ነው። ቤተሰቤ እኔ ስራችን አልከለክልም እኮ ሀናን እሺ በይኝ በቃ አንድ ላይ ሰርታችሁ አብረን እንሰራለን። እዚህ መለወጥ አልችልም እኮ። እሱንም እኮ መሄድም ካለብሽ አንድ ላይ አውርታችሁ ተወስናላችሁ። ግን በዚህ መልክ አይደለም ሀናን። ያይሽ አይደል ገና እንደዚህ በቃ እኔ
መስራት ያለብኝ ሰዓት ነው። ቤተሰቤን መለወጥ ያለብኝ ሰዓት ነው። እኔ እንደዚህ አይነት ነገሮች መጋባበት ሰዓት አይደለም። አንተም እንደዚህ መሆን አይጠብቅ። አሁን ተነስና በስርዓት እናውራ። ተነስና በስርዓት እናውራ። እባክህ እኔ አሁን ምንም ነገር የሚለውጠኝ ሰዓት አይደለም። በቃ ተነስና በእናትሽ እኔ አላሳዝንሽም። ታሳዝነኛለህ ዴቭ። እኔ እኮ የምወደው ወንድሜን አይደል? እኔ እኮ ወንድምነት ያለፈ ስሜት ነው ለአንቺ ያለኝ። ነገርኩሽ እኮ ወንድምነቴ ተቀይሯል። በቃ ከዚህ በኋላ አንቺና እኔ እንጃ እኔ ውስጥ ያለው ስሜት ከባድ ነው ለአንቺ። በቃ አሁን የምወድሽ በቃ በጣም አፈቀርኩሽ። በምን ሰዓት እንዳፈቀርኩሽ አላውቅም። በቃ ስሜቴ ተቀይሮልኛል ለአንቺ ነግሬሽ አላውቅም። ይሄን ነገር ለመንገር ብዙ ጊዜ ሞከር አንቺ በቃ ታውቂያለሽ። ሳትሄጂም ያኔ የሆነ ስሜት ነበረኝና ስትመጪ በጣም ደስ ብሎኝ ነበር። በዛ ላይ ከሄድሽ በኋላ ሌላ ሪሌሽን ውስጥ ገብቼ ነበር እና ያ ነገር ሁሉ ፌል አድርጓል። በቃ እኔ ከዚህ በኋላ መጎዳት አልፈልግም። አንዴ ተጎድቻለሁ አይደል? ከዚህ በኋላ በአንቺ በቃ ልጽናና እፈልጋለሁ። ያን አንቺ ከጎኔ እንድትሆኚ እፈልጋለሁ። በቃ ሀናን እባክሽን እሺ ቢሆን ልጅ ካሽ እባክሽን ዴቭ በጣም ብዙ ነገር ያየሽ ሀናን እባክሽ እኔ በቃ እንድትረጂኝ ብቻ ነው የምፈልገው። እሺ በእኝና ከዛ በኋላ እሺ አይደለም አንተ ለምን የራስን ስሜት ብቻ ነው? የኔ ስሜት ብቻ አይደለም ሀናን እባክሽ ተረጂኝ። እኔ ስለምወድሽ እኮ ነው። እሺ በእኝ በቃ እኔ አንዴ ብቻ እሺ በእኝና ከዛ በኋላ ማለት ነው እኔን እየኝ በቃ እኔ መሄድ እፈልጋለሁ። ቤተሰቦቼ መለወጥ እፈልጋለሁ። አብረን ሰርተን እንቀጥላለን። ቤተሰቦችንም አብረን ሆነን እናግዛቸዋለን። በቃ ዳርቶናል። ለምን የራስን ስሜት ብቻ ታያለህ? ለምን አትረጂኝም ማለት ነው? እኔ የእህትነትን እንዲህ ብዬ ልገልጽልሽ የምችለው አይደለም ውስጥ ያለው ስሜት። እባክሽ እኔ አንድ ቀን ያንተ እኔ ወንድሜ ነህ፣ በጣም የምወደው ወንድሜ ነህ። እኔም እህትህ ነኝ አይደለም? ግን እባክህ ያ ስሜት እንዲቀየር አልፈልግም። አሁንም እንደዚህ አይነት ነገር ሀሳብ ውስጥ እንዲመጣ አልፈልግም። እኔ መስራትና መስራት ብቻ ነው ቤተሰቦች መለወጥ እንፈልገው። እባክሽ አብረን ሆነን እንቀይራለን። ቤተሰቦች ሁላችንም አብረን ሰርተን እንቀይራለን። ተመልሰሽ እንድትሄጂ አልፈልግም። ያን ፈተና አይተሽ የምጣሽው አይደል? ለምን ትሄጃለሽ? ተመልሰሽ እንድትሄጂ አልፈልግም። እዚህ ሆነሽ መስራት ትችላለሽ። እባክሽ እዚህ ሆነሽ መስራት ትችላለሽ። ሆናን ጥለሽ ስትሄጂ ብቻ ነው በእናትሽ አንቺ ከሄድሽ ነው ይጎዳለሁ። ሀናን በመድኃኒዓለም እንድጎዳ ትፈልጋለሽ? እንድጎዳ ትፈልጋለሽ? ምንድን ነው? እሺ ካልፈለግሽ በመድኃኒዓለም እሺ በይኝና አብረን ነው። ሀናን ተቀበይኝ እባክሽ ሀናን በእናትሽ አትሂጂ። በእናትሽ አትሂጂ በመድኃኒዓለም ሀናን በእናትሽ እሺ በይኝ እሺ አትይኝም? ሀናን በመድኃኒዓለም በዚህ መልክ አይደለም እሺ እንደዚህ ይገባኛል። እህት አይደለሁ እንዴ? ከመጀመሪያው ነው አንተ እንደዚህ ሆነ። እኔ አላውቅም በቃ እንዴት እንደሆነ በቃ አፈቅርሻለሁ። ይህን ስሜት ለመናገር በጣም ተቸግሬያለሁ። ገብቶሻል አይደል? ደግሞ አልችልም። ይቅርታ ሀናን በዚህ መልክ ማን አየልኝ ተጋያለ የኔን ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍሬ እንኳን ጠበኩ እንጂ ቆሜ ኪዳን ምሕረት መች ገፋ ነበር በእኔ ብቻ ትረት እንደዚህ መሆን የለብም። በእናትህ እንደዚህ አትሁን። ምን ሆነ ማለት በቃ እሺ ያለው ነገር እንትን ብለን ለማሳመን እንሞክራለን። ግን አንተ እንደዚህ ሆንክ አይደል? ወጣ በዚህ ወላ ትርቀኛለች አትቀርበኝ። በእኔ ሆነ በእኔ ላውራትና አንድ ስታይል ነኝ ከወላት እኔ አውቃለሁ። በቃ አንዴ ሰው እንደዛ ሙሉስ ከገባ ይርቃል። ሰው እንድትርቀኝ አልፈልግም እኮ በዚህ መልክ አይደለም። አንተ ምን ሆንክ ነው እንደዚህ ሆነ? እኔ በጣም እንፈልጋት በጣም እሺ እሱ ታዲያ እንደዚህ ሆንክ አይደለም እኮ ዴቭ። በዚህ መልኩ አይደለም ያሰብኳት። እኔ ራሱ በምን እንዴት እንደደርኩ አላውቅም። እኔ እኮ ዴቭ ገብቶኛል። እኔ በምን ሰዓት እንደተቀየረ አላውቅም። በቃ አሁን ያለበት ሁኔታ ለራሴ ራሱ ግራ ገብቶኝ ነው ያለሁት። ይሄ ህይወት አስጠልቶኛል። ከመኖር አስጠላኝ። ይሄ በዚህ ሁኔታ አይደለም። ምን ሆነ ነው አንተ መኖር አስጠላኝ? እንዴት ትላለህ? አናን በዚህ መልኩ አስቤያት አላውቅም። እንዴት ነበር ማለት ታውቃለህ እኮ ስሜት ተቀየረ። ገብቶኛል ዴቭ። ለምን እኔ እንደዚህ ባይሆን ደስ ይለኝ ነበር። ዴቭ ባንዴ እንድትቀበል እኮ መጠበቅ አልነበረም። እኔ ራሱ በዚህ እንዳይሆን ደስ ይለኝ ነበር። በዚህ መልኩ እኔና እሷ እንደዚህ ጋር እንደ ድሮአችን ይሻለኝ ነበር። ለምን ነገርኩኝ? ኖ ዴቭ በእናትህ እንደዚህ አትሁን። ምን ሆነ? አንተ ጠንከር ማለት አለብህ ዴቭ። ጠንካራ ነህ። ኧረ ዴቭ በማርያም እንደዚህ አትሁን። ተነስ። ኖ አንተ በቃ ከዚህ በኋላ ያለው ነገር ያወራ እናደርጋለን።
አንተ እንደዚህ እኮ ስለሆንክ ምንም የሚፈጠር ነገር የለም ታውቃለህ አይደል? አሁን ተረጋጋና በቃ ምን ትተውኝ ተረጋጋ። ነው በእናትህ ትፈልጋለሁ ከዚህ በኋላ ምን ትጠጣለህ? ግን አሁን በዚህ ሁኔታ አይደለም እንዴ? በዚህ ሁኔታ አይደለም። በእናትህ በቃ አሁን እንጠጣ በቃ እሺ እንጠጣለን፣ ግን በዚህ ሁኔታ ከዚህ በኋላ ልጠጣ። በእናትህ ተውኝ በቃ ከዚህ ነኝ። እሺ ተውኝ በእናትህ። እሺ ራሴን በቃ እንትን ማድረግ ፈልጋለሁ፣ ነገሮችን መርሳት ፈልጋለሁ። ስለጠጣሁ ነገሮችን አትረሳም ዴቭ። ዴቭ ረፍ። እሺ እንውጣና ዴቭ በቃ እሺ ከዚህ እንውጣ። አልወጣም። እዚህ መሆን ነው የምፈልገው በቃ። ምን ሆነ አንተ? ጭራሽ እንደዚህ ሆነ ብታይ ከነኑ ማተጠጋ ዴቭ ምን ሆነ ነው አንተ? ከዚህ በኋላ ማንንም አልፈልግም እንዴ ዴቭ። ተመልሰ ወደ ኋላ መመለስ አልፈልግም ነው በማርያም ዴቭን ካንተ ምን ሆነ ነው አንተ? አሁን ተረጋጋና ነገሮችን ቁጭ ብለን ትልቅ ሰው ነው አውራ። እሺ በቃ ካሜራውን አጥፋ በመድኃኒዓለም በቃ አሁን መውጣት አልፈልግም። አጥፋው እሺ ወንድም እኮ ግን ዴቭ በዚህ ሁኔታ አይደለም እባክህ። በቃ አጥፋው፣ ካሜራውን አጥፋው። ይጠፋል ካሜራው አጥፋው በቃ አጥፍቶኛል። በመድኃኒዓለም ማየቱ ላስጥልቶኛል። አጥፋ። ግን አንተ እንደዚህ መሆን የለብህም።